ሰላም ጤና ይስጥልን የቻናሌ ቤተሰቦች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ላይክ፣ ኮሜንት፣ ሼር እያደረጋችሁ እንድታልፉ እያሳሰብኩኝ እንግዲህ ዛሬ እንደተለመደው አዳዲስ ቪዲዮዎችን ይዤ መጥቻለሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። አይተን እንመለስ። እግዚአብሔር በጣም የሚያሳዝነው እኮ በእኛ ህይወት ላይ ሲታይ ምኑ መሰላችሁ? እኛ ጎደለን ብለን ከምንናገረው ነገር በላይ የሰጠን በጣም ብዙ ነገሮች መኖራቸው። እግዚአብሔር እኛ ህይወት ላይ ለመስራት ብዙ እኛ እንድንደክምባቸው እንድንወጣና እንድንወርድባቸው ያስቀመጣቸው ነገሮች አይበዙ። በጣም አብዛኛውን አስተካክሎታል። አብዛኛውን ነገር በነፃ እንዲገኝ አድርጎታል። ከኛ ከራሳችን ሰውነት ጀምሮ የራሳችሁን ሰውነት ሁላችሁም ተመልከቱት። ከፍላችሁ ብታገኙት ኖሮ ጭንቅ አልሆነም ነበር? እስኪ ለአይናችሁ ጸልያችሁ አይን ማግኘት የጸሎት ውጤት ቢሆን ኖሮ ምን ያክል ከባድ ይሆን ነበር? ሳንጸልይበት አይን የሰጠን፣ ሳንጸልይበት ጆሮ የሚያስፈልገንን በውስጥም በውጭም ያሟላልን እግዚአብሔር ትልቁን ነገር ሰጥቶን ከኛ የሚጠብቀው ትንሿን ነገር ሳትከፍል በነፃ በሰጠው ነገር ላይ በነፃ ልትገባ የምትችልበትን የእግዚአብሔርን መንግስት ውረስ እኮ ነው የሚል። ሰው እንዴት ነው ታዲያ በነፃ ሊወርሰው የሚችለው የእግዚአብሔር መንግስት እያለ ሰው ከፍሎ ሲኦል ይወርዳል? ሰው ያለውን ንብረቱን፣ ጉልበቱን፣ ማንኛውንም ነገሩን አባክኖ ያልተፈጠረለትን ከፍሎ ሊገባ የሚችልበት ቦታ ይወርዳል? በነፃ የሚገባበት የእግዚአብሔር መንግስት ይስጥልን። ጥሩ አብዛኞቻችን እግዚአብሔር ጨውነቱን እንዲዘራብንና እንዲያሟሽብን ሊያስችል የሚችል ሁሉንም ነገር ሰጥቶናል። ያጎደለብን ምንም ነገር የለን። ለዛ ነው ክርስቶስ ደቀ መዛሙርቱን እናንተ የምድር ጨው ናችሁ ሲል በ40 በ80 ቀን ተጠምቀው ልጅነት ያላቸው ሰዎች ጋር እየሄዳችሁ ቃሉን ዝሩባቸው፣ ማንነታችሁን ስጧቸው፣ ከኔ የተቀበላችሁትን ለነሱ አስተላልፋችሁ ስጧቸው። ከዛ በኋላ እግዚአብሔር ቀላል ነው፣ ስራውን መስራት እንዴት እንደሚችል ያውቅበታል። ለኛ ሰውነት እኮ አዲስ አይደለም አምላካችን። ገና ከእናታችን ማህፀን ጀምሮ እሷ እናታችን ራሱ መንከባከብ ገና ሳትጀምር ሲንከባከበን የነበረን እኮ ነን። ልበ አምላክ ቅዱስ ዳዊት መዝሙር 26 ላይ ሲናገር እንዲህ አለ፣ እናትና አባቴ ጥለውኛል አንተ ግን አነሳኸኝ አለ። እስኪ እናትና አባቴ በሉ እንጂ ጥለውኛል፣ ማን ግን አነሳኸኝ? አዎ እናትና አባቴ ጥለውኛል ማለት አባቶቻችን ሲናገሩ የእናትና የአባቶቻችን ድርሻ ልጅን በማስገኘት ሂደት ውስጥ ሩካቤ ሥጋ መፈጸም ብቻ ነው። ሩካቤ ሥጋ ከፈጸሙ በኋላ የወንዱ ዘር የእናቱ ማህፀን ላይ ካረፈ በኋላ ከሷ ከደሟ ጋር ከተዋሃደ በኋላ ከ40 ቀን በኋላ ተስዕሎተ መልክ ያልቃል፣ የልጁ መልክ ያበቃል ይላሉ ሊቃውንት። ከዛ ከ40 ቀን በኋላ ፕሮግሬሲቭሊ ወይም በሂደት ማደግ ነው። እየሰማችሁ ነው። በዛ ልጁ 9 ወር ከ5 ቀን በእናቱ ማህፀን ውስጥ በቆየበት ጊዜ ላይ እናቱ ወይ አባቱ ወይ ቤተዘመዱ አዋላጆች፣ አያት፣ አጎት፣ አክስት ተሰብስበው በምሷ ማህፀን ውስጥ ያለውን ልጅ አንዲት ያደረጉለት ነገር አለ? አንዲት ነገር እኮ ያደረጉለት ነገር የለም። አንድ ያደረገልን ነገር የለም። ማንም ሰው በጠባብ ሆድ ውስጥ ሆነን እንደ ሰፊው ዓለም እንድንፈላሰስ ያደረገን፣ የሚያፍነን ውሃ ውስጥ ሆነን እንድተነፍስ ያደረገን፣ እናታችን የምትበላውን እንዳይከብደን እሱ በግሩም ጠባቆቱ እንድንበላ ያደረገን፣ ማንም ሳይጠብቀን የጠበቀን። ከውጭ እኮ ይከልለን የነበረው እኮ ቆዳ ነው ታውቃላችሁ። ከውስጥ እኮ ሲጠብቀን የነበረው እግዚአብሔር ስለነበረ ነው። አብዛኞቻችን ይኸው በሰላም በህይወት ተገላግለን ከእናቶቻችን ማህፀን ወጥተን ደሞችን ዓለም ውስጥ የተቀላቀልን። ታዲያ ከእግዚአብሔር በላይ ማን የሚጠብቃል? ማን እኛን የሚያውቀናል? እንደማያውቀን እኮ ነው እኛ ግን የምንሆነው። አይኔን እግዚአብሔር አያውቀኝም ይላል አንዳንድ ሰው። አንተን ማወቅ አይደለም ያበጃጅህም እሱ። ስራችንን ክፋታችንን ስንመለከት ተስፋ መቁረጥ በጣም ሲጫነን ይሄ ነገር የሚሆንልን አይመስለኝም። እኔማ ለእንደዚህ አይነት ነገር እግዚአብሔር ራሱ ቸል ያለኝ ይመስለኛል። እግዚአብሔር ማናችንም በኃጢአት እንድንመላለስ አድርጎ የፈጠረን ያዘጋጀን ሰዎች የለም። ኃጢአት የምርጫችን ጉዳይ ነው። ቅዱስ ኤፍሬም ሶርያዊ እንዲህ ብሎ ይናገራል። ቦታ ቢያጸድቅ ኖሮ የምንቀመጥባቸው ወንበሮች ወደ መንግስተ ሰማያት የሚያስገቡ ቢሆኑ ኖሮ፣ እየሰማችሁ ነው፣ ሎጥ ወደ እግዚአብሔር መንግስት፣ አዳም ደግሞ ወደ ሲኦል ባልወረደ ነበር ይላል። ብታስቡት እንደ አዳም ጥሩ የሆነ ቦታ ላይ የኖረ የለም። ኃጢአት የማታውቀው ገነት ውስጥ ነበር ሲመላለስ የነበረው።
ሎጥን ስትመለከቱት ደግሞ እንደ ሰዶምና እንደ ጎሞራ ሰው ከሰውነት ተርታ ወጥቶ እንደ ክፉ እንደ እንስሳት ይኖርበት የነበረው ይጸድቃል ተብሎ ሲጠበቅ የነበረው አዳም ረክሶ ይኮነናል ሲባል ይጠበቅ የነበረው ሎጥ ደግሞ ተከብሮ ታየ። አሁን እውነት እንነጋገር ከተባለ የኛም ህይወት እንደዚህ አይደል? ይጸድቃሉ ተብለን የተጠበቅነው እኛ አይደለን እየተዋረድን ያለን? ይኮነናሉ ብለን የጠበቅናቸው ሰዎች ደግሞ ከፍ እያሉ እናያቸዋለን። ቦታ የሚያጸድቅ እንዳይመስላችሁ፣ ምርጫዎቻችን ናቸው። እሺ እንግዲህ ቪዲዮውን እንደሰማችሁት ነው። በእውነቱ በጣም የሚገርም ትምህርት ነው የሰጡልን እና የማይጠገብ ደጋግመን እንኳን ብንሰማው የማይጠገብ ትምህርት ነውና ለአባታችን ቃለ ሕይወትን ያሰማልን። እንግዲህ ከዚህ በመቀጠል ትንሽ እርዘም ያለች ቪዲዮ ነው ያለችውና ከፕሮግራሙ መጨረሻ ድረስ አብራችሁ እንድትከታተሉ እየጋበዝኩኝ ቀጥታ ወደዚህኛው ቪዲዮ ነው መወስዳችሁና በንቃቱ ናችሁ እንድትከታተሉ እጋብዛለሁ። እግዚአብሔርን ለማነጋገር ብቻህን ትችላለህ። ትልቅ ሰውን ለማነጋገር ግን በዙሪያቸው ያሉ ሰዎችን ማነጋገር ያስፈልጋል። አሁን አይችሉም፣ አሁን ይችላሉ፣ አሁን ደክሟቸዋል፣ አሁን የሉም፣ አሁን ፈቃደኛ አይደሉም ማለት አለ። እግዚአብሔርን ለማግኘት በቃ ብቻህን ትችላለህ። በማን በኩል ሊሄድ እንትና ልደውልለትና ያናግርልኝ ሆን የለም። በቃ እግዚአብሔር ቀጥታ ይገኛል። አባታችን ሆይ እንድንለው ብቻ ነው ፈልገው። በከመ ይምህር አብ ወልዶ ከማሁ ይምህሮሙ እግዚአብሔር ለላያፈቅርዎ። አባት ለልጁ እንዲራራ እግዚአብሔርን ለሚወዱት ይራራላቸዋል። እግዚአብሔር ርኅሩህ ነው። ስለዚህ እግዚአብሔርን ፈልጉት፣ አያሳፍራችሁም። ለምኑት ብላችሁ ጀምሩ። በቃ እኔ 40 ቀን ዳዊት እደግማለሁ ጥያቄ ይመለሳል ብላችሁ ጀምሩ። እርግጠኛ ነኝ ይመልስላችኋል። ይሄ ዝም ብሎ የማይጨበጥ ተስፋ እየሰጧችሁ አይደለም። እግዚአብሔር የምንተማመንበት እውነተኛ ግንብ ስለሆነ አምላከ ዳዊት ሁላችንንም ይስማል። የሚያስገርመው የትኛውንም የቅዱስ ገድል ስታነቡ ጠቅላላ ጸሎቱ መዝሙረ ዳዊት ነው። 70-80% ጸሎት ጠቅላላ የሁሉንም ቅዱሳን ገድል የቅዱስ ያሬድን ዜማ ብታነቡት ብትሰሙት ምዕራፍ ምንድን ነው? ዳዊት ነው። ሌሊት ሙሉ በአብይ ጾም የሚቆመው ዳዊት ነው። ጾመ ድጓው ምንድን ነው? ዳዊት፣ ኢሳይያስ ነው። ቀኑን ሙሉ አባቶቻችን ያሬድን ያህል ሊቅ ኦሪቱን የማያውቀው ሆኖ ሌላውን የማያውቀው ሆኖ መጽሐፍ የማያውቀው ሆኖ የሊቃውንትን መጽሐፍ የማያውቀው ሆኖ አይደለም። ያ ሁሉ ዳዊት በዜማ ቀምሮ የሰራው ያው አርያም ሲቆም ብትሰሙት እናንተ ምዕመናን አይሰማችሁም። ምዕመናን ምን አለባችሁ ታሪክ አታውቁ አሉ አንድ ሊቅ። አይሰማችሁም እንጂ ባለሙያዎቹ የድጓ መምህራን ሲሉት ልብን ነቅሎ ይወስዳል። ዳዊቱ እንዲያውም አሳዛኝ ነው፣ ደግሞ በዜማ ሲባል የሚያስደንቅ። ስለዚህ እንዲያው መዝሙረ ዳዊት ይገርማችኋል እኮ እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ያመሰግናሉ። መላእክት የሚያመሰግኑበት ዜማ ነው። ከመንግስተ ሰማያት ከበሩ ላይ የምስጋና ነጋሪት የሚጎስመው ቅዱስ ዳዊት ነው። ስለዚህ ይህንን ምስጋና አመስግናችሁ ዳዊት በጸሎቱ ይህን ዳዊት እየደገመ እንደ ዶሮ ሊያንቀው የሚፈልገውን ሳኦልን አምልጦታል። በገዛ አባቱ ላይ የተነሳውን አውሬውን ልጁን አቤሴሎምን አምልጦታል። በእግዚአብሔር እጅ ተሰውሮ የሚያስጨንቁኝ ምንኛ በዙ እያለ እና ሁላችሁም ጸልዩ። ልንገራችሁ ምዕመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር ለወዳጅ እንደ ጠላት ቢሆን አምላከ ዳዊት ይለመነን እና ስለ እመቤታችን እጅግ ብዙ ምስጢር ተናግሯል። አንድ ጥያቄ ልጠይቃችሁ። ክርስቶስ የአብርሃም ልጅ ነው። ክርስቶስ የይስሐቅ ልጅ ነው። ክርስቶስ የያዕቆብ ልጅ ነው። ክርስቶስ የይሁዳ ልጅ ነው፣ የብሉይ ኪዳኑ ይሁዳ። ታዲያ እንደዚያ ከሆነ ክርስቶስ የዳዊት ልጅ እየተባለ የሚጠራ ለምን ይመስላችሁ? ለምንድን ነው የዳዊት ልጅ የሚባለው? የአብርሃም ልጅ ሳይሆን እውነት ነው ወልደ ዳዊት ወልደ አብርሃም ተብሏል። ግን
ወንጌል ላይ ስታዩ የዳዊት ልጅ ሆይ ማረኝ እየተባለ እሱም በራዕየ ዮሐንስ ሲናገር የዳዊት ስርና ዘር ነኝ ነው ያለው። ለምን ነው ይመስላችኋል? ዳዊት እጅግ ትሁት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እጅግ ትሁት ነው። ሰዎች እግዚአብሔርን የሚያገኙት ትሁት ሲሆኑ ብቻ ነው። እውነት ነው። ለዚያ ወደ ትምህርቱ ሲወስዳችሁ ስለ እመቤታችን ብዙ ተናግሯል። ከዚያ ውስጥ አንዱ የተናገረው የእግዚአብሔር ከተማ ነው። ከላይ ምን ብሎ ይናገራል? መሰረታት ያውስታ አድባር ቅዱሳን ያበድሮን እግዚአብሔር ላናገሰጽ በእውነቱ እግዚአብሔር ይስጥልን። ጥሩ ትምህርት ነው። በድንቅ ተራሮች ላይ የቆመ ነው ይላል። እነዚያ ተራሮች የተባሉት ትልልቅ ነቢያት ናቸው። ከነሱ የዘር ሐረጓ ይመዘዛል ማለት ነው። የንጉሥ ዙፋን ከፍ ያለ እንጨት ይቆምና ወይም ወርቅ ብር ይህን ቪዲዮ የምታዩ ግን ሁላችሁ ቻናሉን ሰብስክራይብ እያደረጋችሁ እንዲታይ በአደባባይ ከፍ ካለው ምሰሶ ላይ ይታነጻል። ሰገነቱ ይሰራል ከፍ ብሎ ለሕዝቡ እንዲታይ፣ ግርማ መንግስቱ እንዲታይለት፣ ሕዝቡ አክብረው እንዲሰሙት ድምፁን ነገስታት ሲናገሩ ሰምታችኋል? እኔም እንኳን አልሰማሁም። እንግዲህ በታሪክ አመጡ ነው እንጂ ምንድን ነው ድምፃቸውንም አውቀው ጎርነን ያደርጉታል። እኛ እያሉ ነው የሚያወሩት። ለምን እንዲፈራቸው ነው ሕዝቡ። አሁን ጃንሆይ አፄ ኃይለ ሥላሴ እኛ እያሉ ነው የሚያወሩ። አንድ ናቸው ሰውየው። እኛና መንግስታችን እንዲህ ብለናል ነው የሚሉት አዋጅ ሲናገሩ። እና እንደዚያ ብለው ያስፈራሉ፣ ያስገርማሉ። አቋቋማቸው ሁሉ የሰራዊቱ የእልፍ አስከልካዩ ሰይፍ መዘው እሳት ተነዶ አስደንግጠው ነው የሚቆሙት። እና እንደዚህ አስፈርተው ከፍ ብለው ይታያሉ። ድንግል ማርያም የእግዚአብሔር መንበር ናት። የእግዚአብሔር መንበር ስለሆነች ከፍ ብላን የተሰራችው። ይህን ዳዊት በሌላ አንቀጹ ሐነጸ መቅደሶ በአርያም ብሎታል። እናቱን በልዕልና ሰራት ይላል። እናቱን በልዕልና ከፍ አድርጎ ሰራት። ከሰው ልጅ በላይ ብቻ አይደለም ያደረጋል። ከሰው በላይ ብትሆን ባልደነቀን ነበር። ከመላእክት በላይ አድርጎ ነው የሰራት። ከፍ አድርጎ ለምን ይመስላችኋል? መላእክትን ትበልጣቸዋለች ድንግል ማርያም። ከነሱ በላይ በሆነ ልዕልና ነው የሰራት እመቤታችን። ለምን ከመላእክት የምትበልጥበት ምክንያት መላእክት የሚኖሩት የሚያሳስት በሌለበት ዓለም ነው። ድንግል ማርያም ግን የሚያሳስት በበዛበት ዓለም ሆና አልተሳሳተችም። ይገርማችኋል እኮ በማያሳስት ከተማ ሆነው ባይሳሳቱ አናደንቃቸውም መላእክትን። ሌላ ጊዜ በራሳቸው ሙያ እናደንቃቸው። ቅዱስ ገብርኤል፣ ቅዱስ ሚካኤል የራሳቸው አላቸው ጸጋ። ድንግል ማርያምን ግን ትበልጣቸዋለች። እኔ የሚያሳስት ከሌለ ማን ይሳሳታል እንዴ? ሲያገኝ የበላውን ሲያጣ የጦመውን አለ እኛ ገር ሰው ሲተር። አንድ ሰው ሳይኖረው ቀርቶ ሳይበላ 7 ቀን ቢቆይ ሸጋ ባይታው ልንለው አቶ ነው የሚባል። አቶ የጦመ ሰው ይሄ ይባላል። መላእክት የሚያሳስታቸው የለም ማንም። አይናቸው አይመኝም፣ ቦታው አያሳስትም። አንድ ሁለተኛ የሚሳሳት አካል የላቸው። አይናቸው አይቶ አይመኝም፣ ጆሮአቸው ሰምቶ አይመኝም፣ ሰውነታቸው ትኩሳት የለባቸውም። አካላቸው ረቂቅ ነው። 4ቱ ባህሪያት የሉባቸውም። እነዚህ በማይሳሳት አካል ሆነው ነው ለመላእክትን ኢተክሊሎሙ ድንጋሌ ህሊና ያለው ይሄን ነው ደረሰ። እስመ አበሱ በፍቶት ወረዱ ምድረ በቀዳሚ። ለመላእክት ያልተቻላቸው ድንጋሌ ህሊና ለእመቤታችን አለ። ሶስተኛ መላእክት ደናግል ናቸው። ድንግልናቸው ግን የአምላክ እናት ለመሆን አይበቃም፣ ጾታም የላቸውም። ስለዚህ ድንግል ማርያም አንደኛ በሚያሳስት ዓለም ሆና ስላልተሳሳተች፣ እንደ ሰው ስህተት ሊስማማው የሚችል ከ4ቱ ባህሪያት የተፈጠረ አካል ይዛ አካሏን ግን ስላልተሳሳተችበት ብቻ ሳይሆን እግዚአብሔርን ለማየት የበቃ የመጨረሻው ንጹሕ አካል አድርጋ ስለጠበቀችው፣ ሶስተኛ በድንግልናዋ አምላክን ስላፈራችበት፣ በእነዚህ ከመላእክት ይልቅ ትበልጣለች። እንዲህ ያለች መንበር ናት እመቤታችን። ከሱራፌል ከኪሩቤል ትበልጣለች። ደግሞ ይሄ ከአጠቃላይ ከመላእክት ተፈጥሮ ነው። እውነት ነው። ለመንበሩ ቅርብ ከሆኑት መንበሩን ከሚሸከሙት ከኪሩቤል ከሱራፌል ትበልጣለች። ለምንድን ነው? እነዚህ ማየት ነው የማይችሉት። ማንን? እግዚአብሔርን ሊያዩት ራሱ አይችሉም። በእውነቱ እግዚአብሔር ይስጥልን። ጥሩ ትምህርት ነው። ሸፍነው እንዲህ ዘረበው ይቆማል። አንተን ማየት አይቻለንም።
በእግራቸው መቆም በአንተ ፊት መቆም አንችልም ብለው ማለት ሊቁ እንደተናገረው ከመያው እዮሙ ነበልባሉ ከመንበሩ የሚወጣው ነድ እሳት እንዳያቃጥላቸው። ምክንያቱም ይህን ቪዲዮ የምታዩ ግን ሁላችሁ ቻናሉን ሰብስክራይብ እያደረጋችሁ ከመንበሩ እሳት ይጎርፋል ይላል። ነድ እሳቱ እንዳያጠፋቸው ፊታቸውን ሸፍነው ክንፋቸው የሚያድናቸው ሆኖ አይደለም የፍርሃት ምልክት ነው ብለዋል ሊቃውንት። እነዚያ አያዩትም እንኳንስ መዳሰስ። እመቤታችን እሳ ብትዳስሰው እንደው አክብሮ እኮ ንጉሥንም ይዳሰሳል። ንጉሥን እግሮትን ላራግፍልዎት ጫማዎትን ላልብሰዎት ተብሎ ይዳሰሳል። እንደሱ እኮ አይደለም፣ ልጇ ነው የሆነ በማህፀኗ ነው ያደረው። ይህ ከአይምሮ በላይ ነው። አንዳንድ ጊዜ ብቻዬን ሳስበው ላይ ይገርመኛል። ማምላክን ከልብ እንዴት ያለ ነገር ነው። እና ደግሞ ክርስቲያኖች ጥሩ ሰዎች ነን በሆነ እንዲህ ከባድ ነገር ማመናችን አምላክ የሰው ልጅ ሆኖ ታቀፈ ማለት ይሄ እኮ ይሄ የሚገርም ነገር ነው። እንደው ልቡናችን ራሱ ምን ይችል ይሄንን ሰምተን ይሄንን እንድናምን የምንችልበትን የአይምሮ ኃይል የሰጠን እግዚአብሔር አይገርማችሁ? አምላክ የሰው ልጅ ሆነ ማለት እዩት። አሁን ይሄንን ትልቅ ህንፃ ወስዳችሁ በኪሳችሁ መክተት ትችላላችሁ? ተናገሩ። እሺ በሆነች ከረጢት ትከቱታላችሁ? ይሄንን ትልቅ ህንፃ እሺ በትንሽ ጎጆ እዚህ የተማሪ ጎጆ አለ እዚያ ውስጥ መጨመር ትችላላችሁ? አይቻልም። ልብ በሉ። ይሄ እኮ በእግዚአብሔር እቅፍ ይገርማቸዋል። ምንም እኮ አይደለም። ሰማያትን ቅዱስ ዳዊት ምን እንዳላችሁ ታውቃላችሁ? ግብረ አጻብዒከ። ይኸው ምን ማለት እንደሆነ ታውቃላችሁ? ሊቃውንት ሲተረጉሙት ይኸው ከባድ ሸክም በእጅ ነው የሚያዝ፣ በጣት ነው። እንደዚህ ነው የሚያዝ፣ በጣት ነው። አዎ በጣት የምናነሰው ምን ያህል ይሄ ትንሽ የሆነ ነገር ነው እና ሰማያት ላንተ በጣት እንደሚንጠለጠሉ ናቸው ማለት እኮ ግብረ አጻብዒከ ያለው ሰማይ ራሱ ይኸው በጣት የምናንጠለጥለው እኮ የሆነች ነገር ነው። ወይችን ጽናት ሰማይ ለእግዚአብሔር ምድር ለእግዚአብሔር በጣት እንደምትንጠለጠል ነገር ነው። በጣት እንደምትንጠለጠል ሴት የቅሏን አንጠልጥላ ከምትወስድበት ያነሰ ነው ለእግዚአብሔር። ስፉህ ነው እግዚአብሔር። ከመሬት በታች አለ፣ ከመሬት በላይ አለ። ዓለሙን በእጁ በመሃል እጁ ይዞታል። ይገርማቸዋል። በዓለሙ ዙሪያ ደግሞ አለ እና ያመጥቶ ከማህፀኗ ተኛ ማለት በጣም ግሩም። ዘሰማይ ወምድር ዘኢያገምሩ ሰማይ ምድር የማይችለውን አምላክ እመቤታችን ወሰነችው እና ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል። የእመቤታችን የቅድስት ድንግል ማርያም ማህፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። ሱራፌል ከሚያጥኑት መንበር በለጠ። እነሱ አያዩትም፣ እሷ ጸነሰችው። እነሱ መንበሩን ይሸከማሉ፣ እሷ በጀርባዋ ታዝለዋለች። እነሱ ይደነግጣሉ፣ እሷ በከንፈሮቿ ትስመዋለች። ልጇ ነው፣ በእጆቿ ትታቀፈዋለች። እጁን ይዛ እናት ሆና ታስከትለዋለች። የቀሚሷን ጨርቅ ይዞ እንደ ልጅ ቀና ቀና እያለ እያየት ያለቅሳል። እዛ የሚኖር ይሄንን የተደረገባት የተደረገው ነገር ነኪር ድንቅ ነው፣ ልዩ ነው። ለሰው በሚነገር አንደበት አይነገርም። እና እመቤታችን በልዕልና ተሰራች ሲል ምን አለ? በእውነቱ እግዚአብሔር ይስጥልን። ጥሩ ትምህርት ነው። ያበድሮን እግዚአብሔር ለአናቅጸ ጽዮን እንኩሉ ተአይን ይሁዳ ያዕቆብ። እግዚአብሔር ከያዕቆብ ድንኳኖች ይልቅ የድንግል ማርያምን ሕዋሳት ይወዳቸዋል። ለምንድነው የሚወዳቸው? የያዕቆብ ድንኳኖች ማለት ከሌሎች ይህን ቪዲዮ የምታዩ ግን ሁላችሁ ቻናሉን ሰብስክራይብ እያደረጋችሁ እግዚአብሔር ይወዳቸዋል። ለምንድነው የሚወዳቸው? ከግር ጥፍሯ እስከ ራስ ጠጉሯ ድረስ ምንም ነውር የለባትም። አልብኪ ነውር ወይም እንትን በላይ ኔኪ፣ በአንቺ ላይ ምንም ነውር ነቀፋ የለብሽም ይላል ዘካርያስ። ትንቢተ ዘካርያስ ምዕራፍ 11 ላይ ምን አየው ነው የሚለው? ርቁ ተቋመ ማይቶት ምንድነው ያለው? ኩለንተሃ ወርቅ። እሺ
በውስጥ በአፋ በወርቅ የተለበጠች ሁለንተናዋ ወርቅ አንዲት መቅረዝን አየሁ አይደለም። ስለዚህ ያቺ ወርቅ ምን ይመስላችኋል? ዘዘካርያስ ተቋም ዘወርቅ ዘሕዝቅኤል እጹት ምስራቅ ቅዱስ ያሬድ ያለው ይእቲ ማርያም ዘውዳሴሃ እሙቅ። የዘካርያስ የወርቅ መቅረዝ የሕዝቅኤል የምስራቅ ደጃፍ ምስጋናዋ ተቀድቶ የማያልቅ ማርያም ናት ይላል። ይህ በወርቅ የተለበጠ የሚለው ምን ይመስላችኋል? ኩለንተሃ ወርቅ የሚላት ለምንድን ነው? ኩለንተሃ ሰው ጆሮው ጥሩ ቢሆን አይኑ ሌባ ነው። ጆሮ ሐሜት አልሰማም ቢል አይኑ ሌባ ነው። ወይም ደግሞ ሰው ይንቃል። አንዳንዱ ሰው እኮ ሲያየታችሁ እንኳን አላያችሁት ሰውን እንዴት አድርጎ ዝቅ አድርጎ እንደሚያየው ማለት ነው። እንደዚያ ነው አይኑ። ሰው በእጁ እየሰጠ በእግሩ ይሰርቃል። ይገርማል እኮ በእግሩ ይሰርቃል። አዎ በአንደበቱ ጤና ይስጥልኝ እያለ በልቡ ይረገማል። ሰው እንደዚህ ነው። አንዱ ቢያርፍ ሌላው ያርፍ። እዚህ ተቀምጦ ልቡ ሌላ ቦታ ሲመነጥር ሲያመቻች ነው የሚውለው። ሰው እረፍት የለው እረፍት። ድንግል ማርያም ግን ሁሉ ነገሯ ወርቅ። አንዳንዱ ሰው ንግግሩ ቅድም ሰምታችኋል። መዓዛ አፏሃ ከመኮይ የአንደበቷ መዓዛ እንደ እንኮይ ነው። መላትያ ከመቅርፍተ ሮማን ይላታል ቅዱስ ያሬድ። ጉንጮቿ እንደ ሮማን ናቸው። ምን ማለት ነው? ሮማን ፍሬው የተነባበረ ነው። ሀብት ሁሉ የሞላባት ፍሬ እመቤታችን ነው። ሀብት ሁሉ የሞላባት የመላእክት ሀብት፣ የነቢያት ሀብት፣ የሐዋርያት ሀብት፣ ሀብተ ሰማያዊ ሀብተ ምድራዊ በእሷ ይገኛል። ስንቱን የቻለች ድንግል መሰለቻት። ይህ ሁሉ ነው ያላት እመቤታችን። ስለዚህ ሁለንተናዋ ወርቅ ነው። ይገርማል። ህሊናዋ ወርቅ ነው። እፍ የሚባል የለውም። ልቧ ወርቅ ነው። ማህፀኗ ወርቅ ነው። እጆቿ ወርቅ ናቸው። እመቤታችን አሪያ እነዚህን እግዚአብሔር ይወርቃቸው። ከዚያሳ ማይኪር ነገሩ በእንቲአኪ ሀገረ እግዚአብሔር ከርዕስ የደረሱ የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ይባላል። እመቤታችን የእግዚአብሔር ከተማ የሚያሰኟትን 3 ነገሮች ብቻ ተናግሬ ትምህርት ልቋጭ። አንደኛ እመቤታችን የእግዚአብሔር ከተማ የምትባለው ለምንድን ነው? የመጀመሪያው እግዚአብሔር በምድር ላይ ይኖራል፣ ከሰው ጋር ይኖራል። እግዚአብሔር መኖሪያ ያለው የለው። ግን አንድ ነገር ይነግረናል ሊቁ ዘሰማይ ወምድር ዘእያገምሮ ልብሰ ዘእቁ በንጽ ይከውን ማይደሮ ለእግዚአብሔር። ሰማይና ምድር የማይችለውን እግዚአብሔር በንጽህና የተዘጋጀ ልብ ግን ማደሪያ ይሆነዋል ይላል አረጋዊ መንፈሳዊ። በንጽህና የተዘጋጀ ልብ የእግዚአብሔር ማደሪያ ይኖራል ይሆነዋል። ኦሪት ዘፍጥረት ምዕራፍ 6 ላይ ስታነቡ በእውነቱ እግዚአብሔር ይስጥልን። ጥሩ ትምህርት ነው። ምስለ እሉ ህዝብ መስጋሙንት ከነዚህ ሰዎች ጋር መንፈሴ አይኖርም። ምንድናቸውና አለ? ስጋ ብቻ ናቸውና አለ። መንፈሴ አይኖርም። በስጋ ብቻ ጸንቶ ለሚኖር ሰው እግዚአብሔር በዚህ ሰው አድሮ አይደለም። ይሄን ቪዲዮ የምታዩ ግን ሁላችሁ እና ቻናሉን ሰብስክራይብ እያደረጋችሁ ከተማ የምትባለው ለምንድን ነው? ይገርማችኋል። እንደዚህ ያለ ስም ያለው ፍጥረት ሌላ ማንም የለም። ሰው አምጡ፣ መልአክ አምጡ፣ ማንም ሰው የእግዚአብሔር ከተማ ይባላል። ለምን የእግዚአብሔር ከተማ ያልናት ለምንድን ነው? አንድ ነገር ላስታውሳችሁ። ኦሪት ዘፍጥረት ላይ ያዕቆብ ወደ ሎዛ ሲሄድ አንድ ታሪክ ታስታውሳላችሁ። ወደ ሶሪያ ሲሄድ ሎዛ ሲደርስ ተኝቶ ምን አየ ነው የሚባለው? ምን አየ? ሌሊት በህልሙ ተናገሩ እንጂ። መሰላሉ ላይ ጫፉ ላይ ምን አለ? ዙፋን። እዚያ ላይ ምን ተቀምጧል? ንጉሥ። እና ያቺ የወርቅ መሰላል ማን እንደሆነ ማናት ነው የሚባለው? እናውቀዋለን ብላችሁ ነው አይደል? እውቀቱን ንቃችሁትን። ይሄ ስንት ዓመት የቀጸልነው ነው። እሺ መልካም ታውቁታላችሁ። የያዕቆብ መሰላል ማናት ነው የተባለው? ንገሩኝ። ድንግል ማርያም ናት። እኔም ወስዳችሁ ወደ ጫፉ ነው። ጫፉ ምን ይመስላችኋል? የድንግል ማርያም ህሊና ነው። ማህፀኗ ብሎ ተርጉሞታል። የድንግል ማርያም ህሊናዋ ነው። አንድ ነገር ይናገራል ቅዱስ ጳውሎስ፣ የሴት ሁሉ ራስ ወንድ ነው ይላል።
ሰማችሁ? የሴት ሁሉ ምንድነው? ራስ ምንድነው? ምን ማለት ይመስላችኋል? እንግዲህ መጽሐፍ ቅዱስ ነው አባ አይደለም። የሴት ሁሉ ራስ ምንድን ማለት ሴቶች ያው ማደግ ሲጀምሩ ስለ ወንድ ያስባሉ። ሌላ ነገር ነው። ስለ ወንድ ያስባሉ ማለት ሴቶች ዝም ብለው ወንድ ነው የሚያስቡት ማለት እንዳይመስልህ። እንደዚያ ሳይሆን ሴቶች ከተወለዱ ከፍ ካሉ ጀምሮ በወንድ ልጅ ምን አይነት ሕሊና ምን አይነት ምስል እንዳላቸው ይጨነቃሉ ነው። ሰማችሁ አይደለም? እንዴት ነው ደስ ላለው አስከፋለሁ ሲያዩኝ እንዴት ያለው ነው የሚለው ያስጨንቃቸዋል ለማለት ነው። እሺ ሌላው ወደ ኃጢአት ያለ የሚወሰድኳል ጭንቅ ነው የሚሉት። ለዚያ እኮ ነው መከራቸውን አይተው ነው የሚለብሱት ይመስለኛል። እንግዲህ ሌላ አይደለም እኮ። ስለዚህ ይጨነቃሉ። ስለ ወንዶች ስለነሱ ምን እንደሚያስቡ ያስጨንቃቸዋል። ስለ እኔን የሚያስበው አብሽቄው ይሆን አስጠልቼው ይሆን እንዴት መከራቸውን ያሳያቸዋል። በዚህ ነው የሴቱ ራስ ወንድ ነው ማለት ስለ ወንድ ስለ እኔ ምን ያስባሉ ይጨነቃሉ። የድንግል ማርያም ራስ ግን እግዚአብሔር ብቻ ነው የምታስበው። ስለማን ብቻ ነው? ስለ እግዚአብሔር ብቻ ነው የምታስበው። እንዲህ ያለ ሕሊና ያላት ሴት የትም የለችም። ስለዚህ ሕሊናዋ ምን ይባላል? የእግዚአብሔር ከተማ ጫፏ ላይ እግዚአብሔር ተቀምጦባት ነበር ማለት በድንግል ማርያም ሕሊና ውስጥ ከእግዚአብሔር ውጭ ሌላ ሐሳብ ገብቶበት አያውቅም። እሺ ቤተሰቦች እንግዲህ ቪዲዮውን እንግዲህ አይታችሁት ተመልሰናል፣ አይተነው ተመልሰናል። እንግዲህ እንደሰማችሁት ነው የሰጡትን ትምህርት እንግዲህ እስከ መጨረሻው አዳምጠን ከሆነ በጣም 30 60 100 ፍሬ የምናፈራ ነው የሚሆነው ማለት ነውና ለአባታችንም ቃለ ሕይወትን ያሰማልን። በሚገርም ሁኔታ ነው ሲያስተምሩን የቆዩትና ዝሮ ዝሮ በጣም የማይጠገብ ትምህርት ስለሆነ በጣም ደስ ብሎኛል ማለት ነው። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ቸር ሰንብቱ እያልኩኝ ለቻናሉ ግን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንድታልፉ በእግዚአብሔር ስም አሳስባለሁ። ሰላም ሁኑልኝ።